ስዩም ተሾመ ተሰውሮብኛል ሲል ፌደራል ፖሊስ ለሁለተኛ ጊዜ በከፍተኛ ፍርድ ቤቱ ፊት ቀርቦ ምላሹን ሰጠ። ግለሰቡ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ተገዶ እንዲቀርብ ሲል ከፍተኛ ፍርድ ቤቱ ትዕዛዝ ሰጥቷል። በከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በሕግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበር ተዘግቧል። ፍርድ ቤቱም በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌደራል ፖሊስ በኩል መጥሪያ ቢላክለትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ፖሊስ ለፍርድ ቤቱ አቅርቧል። አቶ ዮሐንስ ቦያለው በበኩሉ ከጅቡቲ ጎበዜ ሲሳይን አመጣለሁ ብሎ የሚመጻደቀው የፌደራል ፖሊስ ላፍቶሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲሳደብ የሚውል ግለሰብ ተሰውሮብኛል ማለቱ አሳፋሪ ነው ሲሉ ለትችቱ አስረድተዋል። አቶ ዮሐንስ ማከለው ይህን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከስሸው ቅጣት የተጣለበት ቢሆንም እስካሁን ቅጣቱን የሚያስፈጽም የመንግስት አካል ባለመኖሩ ያንኑ የጥፋት ድርጊት ቀጥሎበታሉም ሲሉ ተናግረዋል። የኔን ስም በተደጋጋሚ ማጥፋቱ የተለመደ ቢሆንም አሁን ደግሞ የዚህን ችሎት ዳኞች ስም እያጠፋና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትህ እናገኛለን ለማለት እንቸገራለን ሲሉም ተናግረዋል። አቶ ክርስቲያን ታደለ በበኩላቸው ስዩም ተሾመ የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለው ስዩም አንደኛ ደረጃ ዜጋ ስለሆነ ነው። አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም። ፍርድ ቤት ተገደው የሚቀርቡት ሁለተኛና ሶስተኛ ደረጃ ዜጎች ናቸው። ስዩም አማራ ቢሆን ኖሮ ተገዶ ይቀርብ ነበር። ምክንያቱም በአሁኑ ወቅት አማራ ሶስተኛ ዜጋ ሆኗልና 200 አማራዎችን ከወቅታዊ ጉዳይ ጋር በተገናኘ በሚል ጓዳ ጉድጓድ ውስጥ ገብቶ በእስር ቤት ያጎረ ያለ ፖሊስና አቃቤ ህግ ስዩም ተሾመን አዲስ አበባ ውስጥ ተሰውሯል ሲል ያሳፍራል ሲሉ ለችሎቱ አስረድተዋል። ሞት በሚያስቀጣ አንቀጽ ተከስተን አቶ ስዩም የተባለው ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ በሚፈጥርበት ከሆነ ውጤቱ ከወዱ የሚታወቅ ነው ብለዋል። የሁለቱን አቤቱታ ያዳመጠው ችሎቱ ስዩም የተባለው ግለሰብ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ግን ተገዶ እንዲቀርብ ሲል ለሶስተኛ ጊዜ ትዕዛዝ ሰጥቷል።